الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان، وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان، فله الحمد والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. ما بعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة: قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون. فلنبدأ من هناك. أعوذ بالله من الشيطان الرجيم. قلنا اهبطوا منها جميعا فإما يأتينكم مني هدى فمن تبع هداي فلا خوف عليهم ولا هم يحزنون. والذين كفروا وكذبوا بآياتنا أولئك أصحاب النار هم فيها خالدون. يا بني إسرائيل اذكروا نعمتي التي أنعمت عليكم وأوفوا بعهدي أوف بعهدكم وإياي فارهبون. وآمنوا بما أنزلت مصدقا لما معكم ولا تكونوا أول كافر به ولا تشتروا بآياتي ثمنا قليلا وإياي فاتقون. ولا تلبسوا الحق بالباطل وتكتموا الحق وأنتم تعلمون. وأقيموا الصلاة وآتوا الزكاة واركعوا مع الراكعين. أتأمرون الناس بالبر وتنسون أنفسكم وأنتم تتلون الكتاب أفلا تعقلون. واستعينوا بالصبر والصلاة وإنها لكبيرة إلا على الخاشعين الذين يظنون أنهم ملاقو ربهم وأنهم إليه راجعون. يا بني إسرائيل اذكروا نعمتي التي أنعمت عليكم وأني فضلتكم على العالمين. واتقوا يوما لا تجزي نفس عن نفس شيئا ولا يقبل منها شفاعة ولا يؤخذ منها عدل ولا هم ينصرون. وإذ نجيناكم من آل فرعون يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم.
وإذ فرقنا بكم البحر فأنجيناكم وأغرقنا آل فرعون وأنتم تنظرون. أعوذ بالله السميع العليم من الشيطان الرجيم. በትናንትናው ዕለት ስለ ነቢዩላህ አደም አፈጣጠርና አመጣጥ የሚያወሳውን ክፍል ነበረ የተመለከትነው። በአጭሩ የሰው ልጅ ምንጭና መሰረት የሆኑት ነቢዩላህ አደም አለይሂ ሰላም አላህ ሱብሓነሁ ወተዓላ እንዴት እንደፈጠራቸውና እንዴት እንዳከበራቸው የተመለከተውን ትናንትና ለማጠቃለል ሞክረን አንድ ሁለት አያቶች ቀርተውን ነበረ። ከዛ ነው የምንነሳው ማለት ነው። ባጭሩ ነብዩላህ አደም ያላባት ያለናት በጌታ ፍቃድ ከአፈር ከጭቃ አዘጋጅቶ ሩህ የሚባለውን ምስጢር ጨምሮ እንዳስገኛቸውና ያንን በሚያረግበት ጊዜ ሰይጣን ምቀኝነት ተሰምቶት ለምንድነው እሱ የበለጠኝ ብሎ አተካራ እንደፈጠረባቸው ገልጾ ነበረ ማለት ነው። እና አላህ ለመላእክቶቹ ለአደም ስገዱለት በሚል ጊዜ መላእክቶቹ ሁሉም እሺ ብለው ሲሰግዱ እሱ ኮርቶና አምጾ እንደቀረ ለምን አሰግድም ሲባልም እንዴት ከዚህ ከጨለማና ከከባድ ነገር የተፈጠረን ከብርሃን ከሳት የተፈጠርኩት ተሰግድለታለሁኝ እንዳለ በዛ ሰበብ አላህ እንደተቆጣበትና እንዳባረረው እንደረገመው ነብዩላህ አደም ደግሞ ባለቤታቸውን ሐዋን ፈጥሮ ወጀነት ዓለም ገብተው ተንበሻብሸው እንዲኖሩ ተፈቀደላቸው። በኋላ አንዲት ዛፍ ብቻ እንዳትነካ ሲላቸው የምቀኛ የሆነ ጥላታቸው አድብቶ ይችን ዛፍ ብትበላ የዘላለም እድሜ ታገኛለህ እንደውም ንጉስ ትሆናለህ በማለት ሲሰብካቸው እውነት መስሏቸው የሱን ምክር ሰምተው ያችን ዛፍ በመቅመሳቸው አላህ እንደተቀየማቸውና እሳቸውንም ከጀነት እንዳሰናበታቸው የሚገልጥ ነበር ባጭሩ ማለት ነው። እና የሰው ልጆች እንግዲህ ተጥንት ጀምሮ የአይነት አደገኛ ጥላት አለባችሁና የአባታችሁ ጥላት እናንተንም ደግሞ እንዳያጠፋችሁ ተጠንቀቁት እያለ ነው የመጣው። እና በመጨረሻ አላህ Subhanahu Wa Ta'ala ለአደም ጥፋታቸውን አውቀው ወደ ጌታቸው እንዲመለሱ ባሳወቃቸው በሰጣቸው ዕውቀት ወዲያውኑ ይቅርታ በመጠየቃቸው እንደተቀበላቸው ገልጸን ነበር የቆምነውና ከዛ ያው ከጀነት ዓለም መሰናበቱ እንዲያልተነሳላቸው ወደ ዱንያ ወርደው አላህ የፈለገውን ያህል በምድር ላይ እንዲኖሩ ከሰይጣን ጋር የጀመሩትን ትግል እንዲቀጥሉ እስከ ትውልዶቻቸው ተሰናበቱ። ያን የስንብት ቃል ነው አሁን መነሻ ያደረግነው። ቁልና ቢጡ ሚንሃ ጀሚዓ እንግዲህ ሁላችሁም ከዚህ ከሰማያት ዓለም አካባቢ መውረድ አለባችሁ ተባሉ። አደምም ሐዋም ሸይጣንም ማለት ነው። እና ሁላቸውም ከዛ አካባቢ እንዲባረሩ ተደረገ። ግን የሰይጣን መባረር ዘላለማዊ ሆነ እና አደም ግን በመመለሳቸው አላህ Subhanahu Wa Ta'ala እንደገና ወደ ጸጋው ዓለም እንደሚመልሳቸው ተስፋ ሲገባ ግን ለተወሰነ ጊዜ በዱንያ መኖር እንዳለባቸው ተነገራቸውና ስንብት ተደረገላቸው ማለት ነው። ውረዱ ወደ ምድር ዓለም አልናቸው ሁሉንም በጥቅሉ ይላል። ፈኢማ የእትየነኩም ሚኒ ሁዳ እዛ ምድር ዓለም ላይ ከወረዳችሁ በኋላ ከኔ የሆነ መመሪያ ከመጣላችሁና ከደረሳችሁ አላቸው። ይሄ ተስፋ ነው እንግዲህ ማለት ነው። አሁን የህዱ ውጡ ስላችሁ በቃ ጥልያችኋለሁ ለመጨረሻ አባረሪያችኋለሁ ማለት አይደለም። ወደፊትም እንደገና ሁለተኛ ተጨማሪ ፈተና ሊሰጣችሁ ይችላል። ያሁኑ ፈተና ብትወድቁ አንድ ተማሪ አንድ ፈተና ቢወድቅ ያለቀለት ማለት አይደለም። እንደገና አቋሙን አስተካክሎ ድክመቱን አርሞ የመመለስ እድል አለውና አሁንም መልእክት ልክላችሁ ይሆናል አላቸው። ተኔ የሆነ መመሪያ ከደረሳችሁ ፈመን ተቢዓ ሁዳየ ያንን መመሪያዬን የተቀበለና የተከተለ ፈላ ኸውፉን ዐለይሂም የዚህ አይነት እንግዲህ ተቀባይና ተከታይ ከተገኘ በእነሱ ላይ የሚያስፈራ የሚያሰጋ ነገር አይኖርም። ምንም አሁን ያጠፋችሁት ነገር ቀላል ባይባልም አልፋችኋለሁ ማለቱ ነው። እና ወደፊት እንኳን አቋሜን ባስተካከል አላህ ቀደም ሲል በፈጸምኩ ስህተት አይምረኝም ይሆናል ብላችሁ አትጨነቁ
ግደለም አመላለስን ያሳመረ እኔም ማቀባበልን አሳምርለታለሁ ይላል። መንታበ ምን ዘንቤ ከአነማ ለምዝኒም እንደተባለው አንድ ሰው ተልቡ ተጸጽቶ ከወንጀሉ ከተመለሰ እንዳልወነጀለ ነው የሚቆጠርለት ማለት ነው። ቁል ያ ዒባዲ الذين اسرفوا على انفسهم لا تقنطوا من رحمة الله እንዳለው ወላሁም يحزنون ወይም ደግሞ የሚመኙትን ነገር አጥተው የሚያዝኑም አይሆኑም ማለት ነው። እና فلا خوف عليهم ማለት የአላህ ቁጣና ቅጣት ይደርስብናል ብለው አይፍሩ አመላስን ታሳመሩ። እንዲሁም ደግሞ ዘላለማዊ ጀነት አተናት እንቀራለንም ብለውም አይዘኑ በማለት አላህ Subhanahu Wa Ta'ala ተስፋ ቃል ገባላቸው ማለት ነው። ስለዚህ የአደም ዘር የአባቱን ታሪክ መድገሙ አይቀርም። ምንድነው ያው ይሳሳታል ያጠፋል ማለት ነው። ግን ሲያጠፋ የአባቱን የጥፋቱን መስመር ብቻ አይደለም መከተል ያለበት አመላለሱንም ማወቅ አለበት እንዳባቱ። ስለዚህ እኛም አጥፍተን ተሳስተን እንዳባታችን በወቅቱ ተተመለስ አላህ እንደሚቀበለን ነው ተስፋ ያደረገው። ምክንያቱም ጀምዕ አደረገው ለአደም ብቻ ሳይሆን ፈመን ተቢዐ ሁዳየ ነው ያለው። في كل زمان ومكان የጌታን መመሪያ የተቀበለና የተከተለ ቀደም ሲል እንኳን በማወቅም ባለማወቅም ያጠፋና ያከፋ ቢሆንም አላህ ከልቡስ ከተመለሰ ድረስ ይቀበለዋል። ምንም አጅሩን አይቀንስበትም። በቀዳሚ ወንጀሉም አይዘውም ይቅርታ ያልፈዋል እያለ ነውና ይሄ ትልቅ እድል ስለሆነ ሁላችንም ለስተት የተጋለጥ እንደመሆናችን በተሳሳትን ቁጥር ተስር አጀል ሳይቀድመን ጌታዬ ተሳስቻለሁኝ እነና ظلمنا انفسنا وان لم تغفر لنا وترحمنا لنكونن من الخاسرين የሚለውን የአባታችንን መርህ መድገም መቻል አለብን ማለት ነው። እና ብዙ ሰዎች ግን ያጠፋሉ በጥፋታቸው ተጸጽተው በመመለስ ፈንታ እስከ መጨረሻው ጫፍ ድረስ ሊሄዱ ይፈልጋሉ። ያ ነው ትልቁ ችግር። ሰው ካልተመለሰ አለቀለት። ግን ከጥፋት ከተመለሰ ምንም ወንጀሉ ቢበዛና ቢሰፋም ከአላህ ራራየ ሊሰፋ ስለማይችል አላህ እንደሚቀበለው ነው ቃል የገባለት ማለት ነው። ወለዚነ ከፈሩ እነዚያ ደግሞ ይህ ሁሉ እድል ተሰጥቷቸው ጆሮ ባልበስ በማለት ክህደትን የመረጡ እና የፈለገው ቢሆን እኔ ጌታ የሚባል ነገር አላውቅም ወይም በሱ ፍቃድ አልመራም ብለው ሐቅን የሚደብቁና የሚያምፁ የሆኑትማ ወከዘቡ ቢአያቲና አንቀጾቻችንንም ያስተባበሉት በነብያት አማካይ ያወረናቸውን መርህ እስላም አንቀበልምና አንከተልም ብለው የሚያስተባብሉ የሆኑትማ እነሱ ምንድነው ጣፈንታቸው ካላችሁ ኡላኢከ አስሐቡ ናር እነዚህ የጀሃነም ሰለባዎች ናቸው ይላል። ለጀሃነም ማገዶ እንዲሆኑ ተመድበዋል በማለት ወዲሁ ቁርጡን እንዲያውቁት እቅጩን ይናገራል ማለት ነው። እና በጀሃነም ውስጥ ዘላለም የሚኖሩ ናቸው። ሁም ፊሃ ኻሊዱን ጀሃነም ከገቡ በኋላ ለተወሰነ ጊዜ ተቃጥለው የሚወጡ ወይም ደግሞ የሚሞቱና የሚጠፉ ሳይሆኑ ሁል ጊዜ ላይ የሙቱ ፊሃ ወላ ያህያ እንዳለው ሞትም ቢመኙ አይገኝም ወይም ደግሞ ማረፍም አይፈቀድምና ኩለማ ኸበት ዚድናሁም ሰዒራ እንደሚለው ጀሃነም ዘላለም ታቃጥላቸዋለች። አንድ አፍታ አቃጥላ ጋብ በምትል ጊዜ እንደገና እንዳዲስ ይመለሳሉ። እሷም እንዳዲስ ቃጠሎዋን ትቀጥላለችና በዚህ መልክ ዘላለም እንደሚኖሩ ከወዲሁ አሳውቅና አስጠንቅቃቸው ይላል ማለት ነው። ስለዚህ ኩፍር የሚባል ነገር ምን ያህል አደገኛ መሆኑን አላህ Subhanahu Wa Ta'ala በግልጽ ቋንቋ ነው ያስቀመጠው። ሰዎች እንግዲህ ነፃ ነን በሚል ፈንታ በሚል ፈሊጥ የፈለግነውን ነገር እምነት መቀበልም አለመቀበልም የራሳችን ምርጫ ነው ይላሉ። ይሄ ማለት ምንድነው? ጥፋትን ከመረጥኩኝ ያው ጥፋቱ የራሴ መብቴ ነው ምንም ችግር የለውም ይመስላቸዋል። አይደለም። አላህ Subhanahu Wa Ta'ala የፈጠራቸው የሚያኖራቸው የሚቀልባቸው እሱን አውቀው እንዲገዙና እንዲታዘዙ ነው። ከዚህ መስመር እንወጣለን ካሉ ለጊዜው መኖር ይችላሉ። ግን በመጨረሻ አላህ Subhanahu Wa Ta'ala የያዘላቸው ቀጠሮ የሲኦል ያሸለቆናት የምትሆነውና ይሄን አውቀው ይግቡበት በማለት ያስጠነቅቃል። ስለዚህ እንግዲህ እኛም ራሳችንን መፈተሽ ይኖርብናል። ምክንያቱም አላህ Subhanahu Wa Ta'ala እነገሌ ብሎ የስም ዝርዝርና ሰንጠረዥ አላስቀመጠም። በእኔ የካዱና አንቀጾችን ያስተባበሉ ነው የሚለው።
አንዳንዶቹ ያው ሙስሊም ሆነው ከሙስሊም ህብረተሰብ ተወልደው በተለምዶ ሙስሊም ነን ይላሉ የተወሰኑ እስላም ተግባራትን ያከናውናሉ ይሳተፋሉ ግን በሌላ በኩል በማወቅም ባለማወቅም አላህን የመካድ ባህሪ ይታይባቸዋል ማለት ነው እና ሙሉ በሙሉ ጌታ የለም ማለት እንኳን ባይደፍሩ የጌታን መብት ይክዳሉ ማለት ነው ለጌታ ማድረግ የሚገባውን ነገር አያደርጉም አዛን እየሰማ ዙሪያውን ዝም ብሎ በሆነ ባልሆነ ነገር እያሽካካ እየተጫወተ ሶላት የሚያሳልፈው ምንድነው ባፉ ካፊር ነኝ አይልም ግን በተግባሩ ካፊር መሆኑን ነው እየመሰከረ ያለው ማለት ነው ዘካ ወጅቦበት ስንት መላይን እያለው አንድ ነገር ቀንሶ ቆርሶ ለሚስኪን የማይሰጥ ከሆነ የጌታ ትእዛዝ ምንም ዋጋ የለው እንደማለት ነው ሊሳነል ሐሉ በቃሉ ባይናገርም ማለት ነው ረመዳን ያለምንም ምክንያት የሚበላ ከሆነም እንደዛው ነው ማለት ነው እድሜ ልኩን ሐጅ የማያደርግም ከሆነ እንደዛው ነው እምነት ቢኖረው ኑሮ ያን ነገር ሊያደርገው ይችል ነበርና ማለት ነው ስለዚህ በተለይ አርካነል ኢስላምን ገቢራዊ የማያደርግ ሰው ዝም ብሎ አህመድ መሐመድ ስለተባለ ብቻ ሙስሊም ነኝ እያለ ቢቀጥል ሙስሊም ሊሆን እንደማይችል ነው በተግባር ነው ሰው የሚፈተነው ማለት ነው ወከዘቡ ቢአያቲና በአንቀጾቻችን ያስተባበሉ የአላህ አንቀጾች ዋጅባትን ያዛሉ ሙሐረማትን ይከለክላሉ የሚጠቅመንን ይመክራሉ እነዚህን የሚሰጡንን መመሪያዎች አክብረን በስራ ላይ ለማዋል ፍቃደኛ እስካልሆን ድረስ አሁንም الذين كفروا ውስጥ ልንገኝ እንችላለን ማለት ነው እና አንድ ባንድ የተግባራችንና እንቅስቃሴያችንን ከቁርአን ጋር ያለው ግንኙነታችን ነው ሙስሊምና ወይም ሌላ ሊያደርገን የሚችለው እንጂ በተለምዶ ከሙስሊም ህብረተሰብ ከአብራክ መውጣቱ ሙስሊም አያደርገንም ማለት ነው እና የዛ አይነት እንግዲህ የክህደት በሽታ የተገኘባቸው ማንንም ይሁን ማን ጥቁርም ይሁን ነጭ ደሃም ይሁን ሀብታም በአጠቃላይ አገሩ ሲኦል ነው እያለ ነው አላህ Subhanahu Wa Ta'alaና ዛሬ በህይወት በጤንነት እያለን ይህንን አቋማችንን ገምግመን ሙእሚን መሆናችንን ማረጋገጥ ይኖርብናል ማለት ነው ከዚህ በኋላ በመቀጠል ወደ ታሪኩ ዓለም ያስገባናል እና ነብዩ መሐመድ አለይሂ ሰላቱ ወሰለም ያው እንደሚታወቀው የመጨረሻ ነብይ ናቸው ከሳቸው በፊት በጣም በርካታ ነብያቶች አልፈዋል በአለም ዙሪያ እሳቸው በኋላ ግን አንድም ነብይ የለም ይሄ ወኻተመ ነብይን እንዳለው አላህ የተረጋገጠ ጉዳይ ነው ማለት ነው ስለዚህ የሰው ልጅ የመጨረሻው እድል የሚወሰነው በነብዩ መሐመድ ተልእኮ ነው እሳቸውን መቀበል አለመቀበል እጣ ፈንታን ይወስናል ማለት ነው ለዚህ ነው እና ما من احد من هذه الامه يهودي ولا نصراني سمع بي ولم يتبعني فنصيبه جهنم ያሉታው كما قال الرسول عليه الصلاه والسلام እኔ ከመጣው በኋላ በዚህ ምድር ላይ ማንኛውም የሰው ዘር እኔ መምጣቴን ሰምቶ ሳይቀበልና ሳይከተለኝ ከቀረ ይሄ የጀሃነም ሰለባ እንደሚሆን አይጠራጠር ብለዋል ማለት ነው ስለዚህ ይሄንን እንግዲህ የአላህ የመጨረሻ ለሰው ልጆች የሰጠውን እድል በዋዛ ፈዛዛ በተለምዶ ያባቴ ያያቴ ሃይማኖት ነው እያሉ ከእስላም ርቀው የሚኖሩ ሰዎች በራሳቸው ላይ አደጋ እንደደቀኑ ሊያውቁ ይገባቸዋል ማለት ነው ስለዚህ እስላም ከመጣ በኋላ እንኳን እምነተ ቢስ የሆኑት ቀርቶ ከዛ በፊት የነብያት ተከታይ ነን የሚሉት እንኳን ሳይቀሩ ወደ እስላም ይጋበዛሉ ማለት ነው በዚህ ታሪክ ውስጥ እና ይሁዳ ለምሳሌ እነ ነብዩላህ ሙሳ ተከታይ ነን ባይ ነው ተውራትን እንከተላለን ባዮች ናቸው ክርስቲያኖች የነብዩላህ ኢሳ ተከታይ ነን ባዮች ናቸው በወንጌል እንመራለን የሚሉት ናቸው እነሱ እንኳን ሳይቀሩ አሁን ተለዋጩ እስላም የመጨረሻው እድል መጥቶላችኋልና ሁላችሁም ተሰባስባችሁ ወደ እስላም ሽግግር ማድረግ አለባችሁ ይላል አላህ Subhanahu Wa Ta'ala ይሄንን ጥሪ ያልተቀበላችሁና አዲሱን ነብይ ያልተከተላችሁ ከሆናችሁ እናንተም ህገወጥ ትሆናላችሁ ለማለት ነው ይሄንን ታሪክ ያመጣልን ማለት ነው እና ነብዩ ይቺ ሱራ የወረደችው በነገራችን ላይ መዲና ነው ነብዩ ተተሰደዱ በኋላ ማለት ነው በመዲና ዙሪያ በርካታ የይሁዳ ብሔረሰቦች ነበሩ በኒ ነዲር በኒ ቁረይዛ በኒ ቀይኑቃ የሚባሉ እነዚህ ሰዎች በመሰረቱ የመጡት የመጨረሻውን ነብይ ፍለጋ ነው ሀገራቸው ፍልስጤምና ሱሪያ ነበረ እና የመጨረሻው ነብይ የሚላከው አረቡ ክልል ነው የሚል ትንቢያ አለ መጽሐፍ ቅዱስ ውስጥ እና የአረቡ ክልል ማለት ደግሞ ሂጃዝ ነው ዋናውን ብርቱ እና ይሄ ሂጃዝ ማለት መካና መዲና መካከል ያለውን ሀገር በሙሉ ያካትታል
እነዚህ ይሁዶች ይሄንን ትንቢይ በሚሰሙ ጊዜ እነሱ ቀደም ሲል በመቶ የሚቆጠሩ ነብያቶች በእነሱ ብሔረሰብ በእነሱ ቋንቋ ሲመጡ ቆይተዋል። የመጨረሻው እድል ግን በእናንተ በኩል ሳይሆን በሌሎች ብሔር በኩል ነው የሚመጣው የሚል ጥቆማ ደርሷቸው ነበረ። ስለዚህ ያንን ነብይ ለማግኘት ብለው አገር ንብረታቸውን ትተው ለብዙ አመታት ቀድመው ገና ነብዩ ተመፈጠራቸው በፊት መዲና ነው የሂጅራ ሀገሩ የሚል ጥቆማ ምልክት ሰጥቶ ነበርና መዲና መጡ። ማን ይሄን ነገር ለመፈለግ ነው በመሰረቱ የመጡት። ከመጡ በኋላ መዲና ዋና ከተማ ውስጥ ሙሽሪኮች ናቸው ያሉት። ልክ እንደ መኮች ጣዖት የሚያመልኩ ህዝቦች አውስና ኸዝረጅ የሚባሉ ነበር የሚበዙት፣ ኋላ አንሷር የተባሉት ማለት ነው። እነዚህ ግን ኋላ የመጡ በመሆናቸው መሃል ከተማ መግባት አልቻሉም። በዙሪያ የተከተማ ዙሪያ ግን የተለያዩ ክልሎችን አልምተው እዛ ተቀመጡ በተጠባባቂነት ማለት ነው። እና የመጨረሻው ምናልባት እንግዲህ እኛ አገሩን ነውና የመረጠው እዛ ሂጃዝ ካሉ ሰዎች ነው የምልከው ስላለ እኛን ይልከናል ብለው አላህን ሊያሳስቱ ፈልገው ነው ማለት ነው። ምናልባት እዛ ስንሆንለት እኛን ይመርጠን እንደሆነ ብለው ሱብሃንአላህ እንጂ የሌላው ሰው የፈለገው ይመረጥ ቢሉ ኑሮ መምጣትም አያስፈልግ ነበረ። ግን ለተንኮል ነው የመጡት መጀመሪያውኑ ማለት ነው። አሁን እንደተፈራው ከነሱ ብሔር ውጭ ለአረቦቹ በሚሰጥ ጊዜ ነገሩ እድሉ ርቆ አልሄደም። ያጎታቸው ልጅ ነው። እነሱ የኢስሐቅ ዘሮች ናቸው፣ ይሄኛው የእስማኤል ልጅ ነው። የታናሽና የታላቅ ወንድም ልጆች ናቸው። ግን ምቀኝነታቸው እንደለመዱ መጥባት የለመደ ጥጃ ሲጓጉራል እንደሚባለው ሁሉንም እድል ናኑ ሻቡላህ አልሙኽታር እንዳሉት በእኛ እንደተጀመረ በእኛ ያልቃል ብለው ያሰፈስፉ ነበረ ማለት ነው። አላህ ግን ሱብሓነሁ ወተዓላ የመጨረሻውን እድል በእስማኤል በኩል በወረደው ለሙሐመድ ነው የምሰጠው ብሎ መጀመሪያም ጠቁሟቸዋል። ዒሳ በግልጡ ነው የነገራቸው። ወሙበሽረን ቢረሱል የእቲ ሚን ባዕድ ስሙ አህመድ ወይም ሙሐመድ የሚል ስም እስራኤል ውስጥ የለም። አስለን ስሙ ብቻ ወሳኝ ነው። ራሱ ስሙ በትንቢይ ተቀምጧል። ስለዚህ የሚገርመው አህመድና ሙሐመድ ብለው መጠራት አልቻሉም። ለማሳሳት እስከሞከሩ ድረስ ለምን ስሙንስ አልተጠቀሙትም ነበር? አላህ ጋረደባቸው። እና አሁን እዛ መዲና አካባቢ መጥተው ለብዙ አመታት ሲጠብቁ ከቆዩ በኋላ ወቅቱ ሲደርስ ነብዩ ያው መካ ተልከው ለ13 አመት መኮች ጋራ ሲታገሉ ቆይተው በመጨረሻ አላህ ፍቃዱ ሆኖ ወደ መዲና ሂድ ሲላቸው እዛ ሲሄዱ የተለያዩ ህዝቦችን አገኙ። መጀመሪያ ዋና ከተማ ያሉት አውስና ኸዝረጅን ጣዖታውያን ናቸው። እነሱ በቀላሉ ሳያስቸግሯቸው ወደ እስላም በመግባታቸው አንሷሩላህ ተባሉ ማለት ነው። እነዚህኞቹ ግን የሪሳላ ናፋቂ የነበሩት ሰዎች በተቃራኒው እንደገና ሌላ ሰው መሆኑን ሲያውቁ የነሱ ብሔር አለመሆኑን ሲያረጋግጡ ቂም ያዙና ተቀየሙ። እና ይሄ አይደለም ይመጣል ተብሎ የተነገረው ሰውዬ እንዲሁ ባፈጮለነት እንትኑን ታሪኩን ሰምቶ እንደኛው ሊሞክር የተነሳ መሰላቸው ማለት ነው። እና ይመጣል የተባለው ነብይ እርግጥም ይመጣል አይቀርም በትንቢይ ጌታ ተናግሯልና፣ ግን ይሄ እንዳይመስላችሁና እንዳትሳሳቱ እያሉ መስበክ ጀመሩ ማለት ነው። ወዳቸው እያወቀ እና ዋናው ሊቃቸው አብዱላህ ኢብኑ ሰላም ሰልመዋል። በትክክል የተባለለት ነብይ ይሄ ነው ብለው፣ እነሱ ግን በመቀኝነት አንቀበልም ብለው አመጹና ለነብዩ እንቅፋት መሆን ጀመሩ ማለት ነው። ያኔ አላህ Subhanahu Wa Ta'ala በቀጥታ በስማቸው ጠርቶ ይሄንን እንግዲህ የተንኮላዊ አካሃዳቸውን በቀላሉ ቢያቆሙ እንደሚሻላቸው ሊመክርና ሊገስጣቸው ነው። እምቢ ካሉ ግን አደገኛ ኪሳራ ውስጥ እንደሚገቡ ይገልጽላቸዋል ማለት ነው። ስለዚህ መጀመሪያ አላህ እንደማይቀበሉም እንደማይሰልሙም እያወቀ የዳዕዋ ኡስሉብ ሁሉ ጊዜ ጥሩና ለስላሳ መሆን አለበት ማለትን ለማስተማር ያ በኒ እስራኤል አላቸው። እናንተ የእስራኤል ትውልዶች ሆይ። እስራኤል ማለት በመሰረቱ የነብዩላህ ያዕቁብ ስም ነው። ነብዩላህ ያዕቁብ ዋናው መታወቂያ ስማቸው ያዕቁብ ነው። ግን ቅጥል ስማቸው ወይም የክብር ስማቸው እስራኤል ይባላሉ። በእነሱ ቋንቋ በዕብራይስጥ ቋንቋ ኢስር ማለት አብድ ማለት ነው። ኢል ማለት አላህ ማለት ነው። አብዱላህ እንደማለት ነው። እና ያ በኒ እስራኤል ያ በኒ አብድላህ እንደ አርጁል ሙባረክ የተባረከው የታላቁ ወዳጀ ልጆች ይላቸዋል። ተንኮላቸውን እያወቀ ያባብላቸዋል። እናንተ የዛ የታላቁ ወዳጀ የያዕቁብ ዘሮች ሆይ ይላቸዋል ማለት ነው።
اذكروا نعمتي التي انعمت عليكم እኔ በእናንተ ላይ ቀደም ሲል የለገስኩትና የቸርኩትን ጸጋዬን አስታውሱ እና እኔ ብዙ ጸጋ ውሌላችኋለሁ ለእናንተ የዛ ሁሉ ጸጋ ባለቤት የሆንኩትን የእናንተና የቅድመ አባቶቻችሁ ወዳጅ የሆንኩትን ጌታችሁን በቀላሉ መጋጨት አይበጃችሁምና እኔ ጋር እኮ መጣላት የሚያስከትለው መዘዝ ከባድ ነው ስለዚህ የኒዕማው ሁሉ ምንጭ እኔ ስለሆንኩኝ ቀደም ሲል ለእናንተም ለአባት ለቅድመ አያቶቻችሁ የቸርኩትና የለገስኩትን ጸጋዬን አስታውሱ በላቸው ይላል ወአውፉ ቢአህዲ ቃል ኪዳኔን ደግሞ አክብሩ ሙሉ በላቸው ኡፊ ቢአህዲኩም ያን ካደረጋችሁ እኔም ቃል ኪዳኔን እሞላላችኋለሁ ወኢያየ ፈርሃቡን ከዚህ ጭብጥ የምታፈነግጡ ከሆናችሁ ደግሞ እኔን እጅግ ፍሩኝ ተጠንቀቁኝ በማለት አላህ Subhanahu Wa Ta'ala በመግቢያው ላይ በማባበል በማጠቃለያው ላይ ደግሞ በማስጠንቀቅና በመዛት ጠጠር ያለ መልእክት አስተላለፈላቸው ማለት ነው እና ነብዩን እንግዲህ ትክክለኛ መሆኑን እያወቁ አለመቀበል ያዝማሚያ በሚያሳዩ ጊዜ እናንተ ሰዎች ልብ በሉ ወደ አደጋ እየሄዳችሁ ነው እኔ እኮ እናንተን የወዳጆች ልጆች ናችሁና በቀላሉ ሳላስጠነቅቅና ሳልመክር ላጠፋችሁ አልፈልግምና መቼም የያዕቁብ ልጆች ናችሁ እውነት የያዕቁብ ልጆች ከሆናችሁ የዛ የደጓ አገልጋይ ልጆች ያዋልኩላችሁን ውለታ ተገንዝባችሁ አሁንም ከኔ ጋራ መስማማትና ነብየን መተባበር እንጂ መጋጨት እንደማይበጃችሁ አውቃችሁ አደብ ብትገዙ ይሻላል እንቢ ካላችሁ ግን እኔን ፍሩኝ በምን እንደምመጣባችሁ አታውቁም በማለት ማስጠንቀቂያ ሰጣቸው ማለት ነው هذا وصلى الله وسلم على النبي ቀጣውን በሚቀጥለው እንመለስበታለን